ክብር ሁሉ ለእግዚአብሔር ይሁን። ሰላም 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 ቅዱሳን እንዴት ሰነበታችሁ? እግዚአብሔር ረድቶን ደግሞ ዛሬ ለዚህ ጊዜና ሰዓት እግዚአብሔር አብቅቶናል። እግዚአብሔርን ስለዚህ ጊዜና ሰዓት እያመሰገንን ፕሮግራማችንን በጌታ በኢየሱስ ክርስቶስ ስልጣን ጀምረናል። ክብር ሁሉ ለአብ፣ ክብር ሁሉ ለወልድ፣ ክብር ሁሉ ለመንፈስ ቅዱስ ለአንድ አምላክ ይሁን። እግዚአብሔርን እንዲህ በሉት፣ ስራህ ግሩም ነው በሉት። እግዚአብሔርን እንዲህ በሉት፣ ስራህ ግሩም ነው በሉት። እንደ እግዚአብሔር ያለ ማንም የለም። የረዳን አምላክ እግዚአብሔር የተባረከ ይሁን። የዛሬን ቀን የዚችን ሰዓትና ደቂቃ ለመኖር እስትንፋሳችንን ጤናችንን ጠብቆ ለዚህ ቀን ላደረሰን ለአምላካችን ክብር ይገባዋል። ክብሩን እግዚአብሔር ይውሰድ። በጌታ በኢየሱስ ክርስቶስ ስም መንፈስ ቅዱስን እጋብዛለሁ። ጊዜውን ለሰሪው ለፈጣሪው ለጠራኝ አምላክ እጅ ስልጣን አሳልፌ እሰጣለሁ። ቅዱስ እግዚአብሔር የሰራዊት ጌታ አባት አምላክ ሆይ ለዚህ ሰዓት ያበቃኸኝን ያቆምከኝን በፊትህ እኔ እባርክሃለሁ። ክብር ላንተ ይሁን። በእውነት ከምለው ቃል በላይ ታላቅ ነህ እግዚአብሔር ሆይ፣ በሁሉ ነገር ተመስገን። ይህን ጊዜ በኢየሱስ ክርስቶስ ቅዱስ ደም በመርጨት ጊዜውን ትባርክልን ዘንድ መጽሐፍቱን መንፈስ ቅዱስ የጊዜውን የእግዚአብሔርን አጀንዳ ትገልጥልን ዘንድ እኔንም ሰሚውንም እንድትባርከን በጊዜው አጀንዳ እንድትገናኘን በኢየሱስ ክርስቶስ ደም ውስጥ ሆኜ መንፈስ ቅዱስን ጠራው። ይህ ጊዜ ጌታ ሆይ ሰማያት በላያችን እንዲከፈቱ የእግዚአብሔር ክንድ ሆይ እንድትገለጥ የእውነት እውነት ህይወት የሆንከው ህይወት በሆነው በበዛልን በተቀበልነው ጸጋና ቃል በፈሰሰው ቅዱስ ደም በኩል እጆቼን ወደ ሰማይ አምላክ አነሳው። መንፈስ ቅዱስ ሆይ ተገለጠልን። የጨለማው የክፋት ኃይል በእግዚአብሔር ቃል ስልጣን አሰረን። በኢየሱስ ክርስቶስ ደም ኪዳናቱን አፈረስን። አካባቢውን አይምሮ ልብን ሐሳብን በሚገዛ በሚቆጣጠር በሰላሙ ጌታ በደም በተወጀን ነፍስ በፈሰሰበት በሰላሙ በክርስቶስ ደሙን ይዘን በቤዛነት እነሆ በልጅነት በክርስቶስ ስልጣን ባገኘነው በእግዚአብሔር ፊት ቆመናልና መንፈስ ቅዱስ ተገለጠልን። ጨለማውና ኃይሉ በክርስቶስ መንግስት ኃይል የታሰረ ይሁን። በኢየሱስ ክርስቶስ ስም መንፈስ ቅዱስ እውቅናህን ልዕልናህን ልቀትህን ጠራ ነው። አስተማሪ ሰባኪነት ግን ጠራ ነው። ለኔም ለህዝብህም በኢየሱስ ስም በሚረዳ በመስማት ውስጥ ባለው በቃሉ ውስጥ ባለው ጸጋ ጭምር እንድንካፈል ጸጋን የተሞላ አምላክ ሆይ ጸጋና ቃልህን ክብርህንም ጨምረህ ሙላብን። በጌታ በኢየሱስ ስም ክፉን አሰርን። መጽሐፉን ግለጥልን። የመጽሐፉ ዋና ደራሲ መንፈስ ቅዱስ ቃሉን አብራልን። የቃል ፍቺ በእኛ ውስጥ ይገለጥ በመንፈስ ቅዱስ ኃይል አሜን። ጌታ ኢየሱስ ሆይ በስምህ ጀምረናል፣ ባርከን። አሜን። በኢየሱስ ስም እግዚአብሔር የተመሰገነ ይሁን። ክብሩን እግዚአብሔር ይውሰድ። ዛሬ በዚህ ሳምንት በቴሌግራም ፕሮግራማችን የቃሉን የጸሎት ርዕስ ነው ያወጅ ነውና እግዚአብሔር ቢረዳችሁ በዚህ ቃሉን የስብከት ቃሉ የጸሎት ርዕስ ሆኖልን እየጸለይንበት ያለው ነውና ያንን የጸሎትን ርዕስ አድርጋችሁ እግዚአብሔር የረዳችሁ አንድም ብትሆኑ ሁለትም የጸጋው የቃሉ መጎናጸፊያ የነካችሁ ሰዎች በዚህ በጊዜው የስብከቱ ቃል ርዕስ ውስጥ እንድንገባና ጌታን እንድንማጸነው የጸሎትን ርዕስ ነው ከቃሉ ውስጥ የምንወስደውና የምንማረው። እግዚአብሔር ይመስገን። ክብር ለመንፈስ ቅዱስ ይሁን። መሪያችን ይባረክ። የሳምንታችን የጸሎት ርዕስ ሆኖ ከሰኞ ጀምሮ በእግዚአብሔር ፊት ያለንበት ነው። ደግሞም የምንተጋበት ነው። መጪውንም ዘመን ጌታ እስኪመጣ የእግዚአብሔርን እርዳታ የሚፈልግ የእግዚአብሔር ሕዝብ እጆቹን እንደ ቃሉ ወደ እግዚአብሔር ያነሳል። ለዚሁም ርዕሴ እግዚአብሔር ሆይ ተነስ የጸሎት ርዕስ ነው አልኳችሁ። ልብን በማዋረድ ሰውነትን ዝቅ ዝቅ በማድረግ በጸሎት በእግዚአብሔር ፊት የጸሎት ትኩረት አቅጣጫችንን ባላንስ አድርገን በዚህ እግዚአብሔር ሆይ ተነስ የእግዚአብሔር ክንድ ሆይ ተነስ የምንልበትን ቃል ነው የምናየው ማለት ነው። ይሄ ነው መዝሙር ቅንፍ 68ን አብረን አነባለሁ። እንዲህ ይላል፣
በጌታ በኢየሱስ ስም አነባለሁ። እግዚአብሔር ይነሳ፣ ጠላቶች ይበተኑ፣ የሚጠሉትም ከፊቱ ይሸሹ። ጢስ እንደሚበንን እንዲሁ ይብነኑ፣ ሰም በእሳት ፊት እንደሚቀልጥ እንዲሁ ኃጥአን በእግዚአብሔር ፊት ይጥፉ። ጻድቃንም ደስ ይበላቸው፣ በእግዚአብሔር ፊት ሐሴት ያርጉ፣ በደስታም ደስ ይበላቸው እያለ ይናገራል። ርዕሴ እግዚአብሔር ሆይ ተነስ ነው። በቃ እግዚአብሔር ሆይ ተነስ ነው። እግዚአብሔር ይነሳ፣ ጠላቶቹ ይበተኑ ይላል። 1 ቁጥር ላይ የሚጠሉትም ከፊቱ ይሸሹ። ታዲያ እግዚአብሔር ጠላት አለው ወይ? እግዚአብሔር ጠላት አለው ወይ? እግዚአብሔር ሲነሳ ጠላቶቹ ናቸው የሚሸሹት የሚበተኑት ነው የሚለው። ስለዚህ እግዚአብሔር ጠላት አለው ወይ? አዎ፣ እግዚአብሔር መንግስት ነው። የእግዚአብሔር መንግስት እርሱ እግዚአብሔር ጠላት አለው። እግዚአብሔር ጠላት አለው። እንደገናም ደግሞ ስራው የእግዚአብሔር የመንግስቱ ስራ ደግሞ ምን አለው? ጠላት አለው። እግዚአብሔር መንግስት ስላለው የመንግስቱ ዜጎች ደግሞ ህዝቦቹ ምን አላቸው? ጠላት አላቸው። ጠላት አላቸው። የእግዚአብሔር ጠላት ማለት የህዝቡ ጠላት ማለት ነው። የስራው ጠላት ማለት ነው። ስለዚህ ስንመለከት ከእሱ ይሄ ጠላት የሚባለውን ስናየው ከጥንት ጀምሮ በሰማይ ሉዓላዊ መንበሩን አምላካዊ ስልጣኑን የተጋፋው ከልዑል በላይ ዙፋኔን አሳርጋለሁ ከፍ ከፍ ላለሁ በማለት እግዚአብሔርን ከሚጋርድበት ቅዱስ መልአክ ሆኖ የተቀባ ኪሩብ ሆኖ ከሚያገለግልበት የወደቀው እርኩስ መልአክ ሆኖ ወደ ምድር የወደቀው ወደ ምድር የተጣለው የቀድሞ እባብ ዘንዶ ሰይጣን ዲያብሎስ የማን ጠላት ነው? የእግዚአብሔር የራሱ ጠላት ነው። የሥራው ጠላት ነው። የእግዚአብሔር ደግሞ የህዝቡ ጠላት ነው። ይሄ የእግዚአብሔር የልዑል አምላክ ቅዱስ መልአክ ሆኖ እግዚአብሔርን ሲካር በኪሩብ እግዚአብሔርን ቅዱስ ቅዱስ እያለ ሲጋርድ የነበረ ቅዱስ መልአክ የነበረው ከእግዚአብሔር በላይ ተንጠራርቶ ከእግዚአብሔር ጋር በተጋፋና ከልዑል በላይ ዙፋኔን አሳርጋለሁ ብሎ ከፍ ከፍ ባለ ጊዜ እርኩስ መልአክ ሆኖ እንደወደቀ ከፍጥረት በፊት እንደወደቀ እናያለን። ያ የወደቀው ነው። ታዲያ ከፍጥረት በኋላ አዳምና ሔዋንንም ደግሞ እሱ እንደወደቀ እነሱንም አዳምና ሔዋንን ከገነት ያወጣ እና በሰው ልጅ ላይ ውድቀትን ያመጣ ይሄ ጠላት ዲያብሎስ ባላጋራ የእግዚአብሔር የህዝቡ ጠላት ነው። ከእግዚአብሔር ጋር ኮኔክሽን ያለውን እግዚአብሔርን ያመልከው ዘንድ እግዚአብሔር በአምሳሉ ለክብሩ የፈጠረውን ህዝብ ከገነት አዳምንና ሔዋንን ያወጣ እባቡ ነው። የወደቀው የጥንቱ እባብ ነው ማለት ነው። ስለዚህ እግዚአብሔር ምን አለው? ጠላት አለው ማለት ነው። እግዚአብሔር ጠላቱ ማን ነው? ዲያብሎስ የወደቀው ጥንት ጋር የፈጠረው ነው። መልአክ አድርጎ ቅዱስ መልአክ አድርጎ የፈጠረው የነበረው ጠላት መልሶ በሱ ላይ በተነሳ ጊዜ ከሰማይ ወድቆ አሁን ደግሞ በአምሳሉ ለክብሩ የፈጠራቸው ሰዎች እግዚአብሔርን ፈጣሪውን ሰው እንዳያመልክ እንዳያገለግል ከእግዚአብሔር ጋር ህብረት እንዳይኖረው ከአዳም ጀምሮ ደግሞ እግዚአብሔርን ብቻ ሳይሆን ወድቆ ደግሞ ከአዳም ጀምሮ ተግዳሮትን እናያለን። ሰውን ሲፈታተን ከገነት ሲያወጣው ከእግዚአብሔር ሲለየው ከጸጋ ሲለየው ለሰው ጠላትነቱን እናያለን። ለስራውም ደግሞ ለመንግስቱ ስራም ደግሞ በፊትም በመቅደሱ እግዚአብሔርን ወክሎ ባለው በታቦቱ በእግዚአብሔር መቅደስ የእግዚአብሔር ከተማ ቅድስት ከተማ በምትባለው በኢየሩሳሌም የነበረውን የእግዚአብሔርን የመንግስቱን ውክልና ቅዱሱን እግዚአብሔርን በታቦቱ ሆኖ ውክልናን ይዞ ታቦቱ የእግዚአብሔር ህልውና በሚረጋገጥበት በዛንም ጊዜ ይዋጋ ነበረ። ዛሬም ደግሞ በክርስቶስ ኢየሱስ በአዲስ ኪዳን የእግዚአብሔር መንግስት ህልውናውን ባረጋገጠበትና ወርዶ በክርስቶስ ኢየሱስ በአንድ ልጁ ክብሩን ባየንበት እና እግዚአብሔር ከሰማይ ያለውን መንግስቱን በልጁ በክርስቶስ ኢየሱስ በምድር መርታለች። ይንኋት የእግዚአብሔር መንግስት ይላል። በመካከላቸው ክርስቶስ በመገለጡ ማለት ነው። እግዚአብሔርን ወክላ የእግዚአብሔር መንግስት በክርስቶስ በምድር ላይ ዛሬም ደግሞ አለ ማለት ነው። ስለዚህ እግዚአብሔር መንፈስ ነው። በእርግጥ የሚሰግዱለትም በእውነትና በመንፈስ ነው። ስለዚህ ጠላቱም ዲያብሎስ ደግሞ መንፈስ ነው እና ባላጋራችን ዲያብሎስ ስንል ሰው ላይ ሳይሆን የምናልመው ጠላት ላይ እንደሆነ ለመግለጽ ነው። ስለዚህ እግዚአብሔር ጠላት አለው። አዎ ህዝቡም ጠላት አለው። የእግዚአብሔር ጠላት፣ የመንግስቱ ጠላት፣ የስራው ጠላት እና
ለእግዚአብሔር የሚገባውን ክብር አምልኮ ሰዎች ተገቢውን አምልኮና ክብር ለእግዚአብሔር እንዳይሰጡ ዛሬም እግዚአብሔርን እና ሕዝቡን ስራውንም እንዲሁ የሚዋጋ የመንግስቱንም ዜጎች እርሱንም እግዚአብሔርንም እርሱንም ይዋጋ ጠላት ነው ለእግዚአብሔር ለመንግስቱ ዜጎች ለሕዝቡም ደግሞ ጠላት ነው ለስራውም ደግሞ ጠላት ነው። ስለዚህ የእግዚአብሔር ደግሞ ምንድነው ስንል ይሄን ጠላት ዲያብሎስን ሰይጣንን ደግሞ ያሸነፈ ነው። ሁሉን ቻይ ነው፣ አሸናፊ ነው። ዲያብሎስን የጨለማውን መንግስት የሰው መንግስት ተዋግቶ አያሸንፈውም። መንፈሳዊ ጦርነት ስለሆነ ጦርነቱ ድል የሚነሳው የመንፈሳዊ ጦርነት የእግዚአብሔር ጠላት ሆኖ ለሚነሳው ጠላት እግዚአብሔር ብቻ ነው አሸናፊ። እግዚአብሔር ተዋጊ ስሙም እግዚአብሔር ነው። ይዋጋል። እግዚአብሔር ጦረኛ ነው። እግዚአብሔር ሰይጣንን እነሆ ዛሬም በክርስቶስ ኢየሱስ በመስቀሉ ላይ የቀጠቀጠ ወርዶ የተዋጋ መንግስቱን ያሸነፈ ጨለማውን ያዋጠ ነው። የጨለማውን መንግስት የሚወክል ሰይጣን ዲያብሎስ ነው። ስለዚህ እዚህ ጋር ምን ይላል? በቃ እግዚአብሔር ይነሳ፣ ጠላቶቹ ይበተኑ። ሰይጣን መንፈስ ነው። መንፈስ የሆነው አምላክ እግዚአብሔር ብቻ ነው ድል የሚነሳው። በእግዚአብሔር ሉዓላዊ ስልጣን በመንግስቱ ቃል ነው ሰይጣን የሚሸነፈው። እግዚአብሔር ይመስገን። ስለዚህ በአዲስ ኪዳን የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ኢየሱስ በቃ ተገለጠ። የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ይላል። የእግዚአብሔር ጠላት የሆነው ሰይጣን ዲያብሎስ የእግዚአብሔር ልጅ የዲያብሎስን ስራ ሊያፈርስ ተገለጠ። የእግዚአብሔር ልጅ የዲያብሎስን ስራ ሊያፈርስ ተገለጠ ይላል። ስለዚህ ዲያብሎስ የሚገለጥበት ስራ አለው ማለት ነው። ዮሐንስ 8 ላይ ስንመለከት እናንተ ከአባታችሁ ከዲያብሎስ ናችሁ፣ እናንተ የዲያብሎስን ስራ ልታደርጉ ትወዳላችሁ። እሱ ከቀድሞ ምን ነበረ? ነፍሰ ገዳይ ነበረ ይልና ከዘፍጥረት ጀምሮ ቃየል አቤልን እንደገደለ ነፍሰ ገዳይነቱን ከዛን ጊዜ ጀምሮ ያለውን አመፅ እግዚአብሔር በክርስቶስ ኢየሱስ የዛን ጊዜ ይናገር ነበር ዮሐንስ 8 ላይ እና ስራ አለው ማለት ነው። ዲያብሎስ ስራ አለው የሚገለጥበት ምን አለው? ስራ አለው። እግዚአብሔርም የሚገለጥበት የጽድቅ ስራ አለው። ዲያብሎስ የሚገለጥበት የአመፅ ስራ አለው ማለት ነው። እና እግዚአብሔር ይነሳ ስንል ጠላቶች ይበተኑ ሲል ጠላቶች የሚገለጡበት ስራ ስላለ እግዚአብሔር ብቻ ሳይሆን ጠላትነቱ ሰይጣን ለእግዚአብሔር ብቻ ሳይሆን ለእግዚአብሔር ስራም ነው፣ ለመንግስቱ ስራ ማለት ነው፣ ለህዝቡም ለዜጎቹም ነው። ለምድር ሁሉም አይበጅም። ሰይጣን ክፋት ስለሚሰራ አመፅ ስለሚያደርግ ለማንም አይበጅም ጠላት። ስለዚህ እግዚአብሔር ይነሳ፣ ይሄንን ጠላቶቹን ምን ያደርግ? ይበትን። እግዚአብሔር ካልተነሳ ማንም እኔ ነኝ ያለ ሰው ቢነሳ ሊበተን አይችልም። እግዚአብሔር ሲነሳ ብቻ ነው የጠላት ኃይል የሚመታው የሚበተነው። ይሄ ምድርን ያንቀጠቀጠ በመጨረሻው ዘመን አሁንም ከፍ ከፍ እያለ ያለ አመፅ የሆነው የሰይጣን ስራ የሚገለጥበት ዲያብሎስ በስራው ይገለጣል፣ በአመፃው ይገለጣል፣ በክፉ ተግባራቱ ይገለጣል። ዲያብሎስ በስራ ይገለጣል። እግዚአብሔርም ደግሞ በመንግስቱ ጽድቅ በሆነው ስራ ይገለጣል። ስለዚህ እግዚአብሔር ይነሳ፣ ጠላቶቹ ይበተኑ ስንል ጠላት አለው ወይ? እግዚአብሔር ነው። አዎ እሱም ጠላት አለው፣ ስራውም ጠላት አለው፣ ህዝቡም ጠላት አለው። ስለዚህ ይሄን ጠላት የሚያሸንፈው የሰው ብርታት፣ የሰው ኃይል፣ የሰው ክንድ ሳይሆን እግዚአብሔር ስለሆነ ጠላት ምን ይሁን አለ? ይበተን። እግዚአብሔር ግን ይነሳ። እግዚአብሔር ካልተነሳ የጠላት ኃይል አይመታም፣ አይበተንም። ስለዚህ እግዚአብሔር ይነሳ የሚል ጩኸት ምድር ማስተጋባት አለባት። ይልቁንም ቤተክርስቲያን እግዚአብሔር ይነሳ፣ የእግዚአብሔር ጠላት፣ የሰው ጠላት፣ የሥራው ጠላት፣ የህዝቡ የዜጎቹ ጠላት እንዲበተን፣ ከበባው እንዲበተን፣ ግንባሩ እንዲበተን፣ አመፃው እንዲበተን፣ ስራው እንዲፈርስ እግዚአብሔር ይነሳ። ጠላቶች ይበተኑ። ምን ይሁን? ከፊቱም ይሽሹ፣ ከፊቱ ይሽሹ፣ የሚጠሉትም ከፊቱ ይሽሹ። ጢስ እንዲበንን እንዲሁ ይብነኑ እያለ ይናገራል ወገኖች። እና ይሄ የዲያብሎስ ስራ ስላለ ነው የእግዚአብሔር ልጅ የዲያብሎስን ስራ ያፈርስ ዘንድ
የእግዚአብሔር ልጅ ተገለጠ። የእግዚአብሔር ልጅ የዲያብሎስን ስራ ሊያፈርስ ከተገለጠ ዲያብሎስ ስራ አለው። በስራ የሚገለጥበት የጨለማ ስራ፣ የክፋት ስራ፣ የአመፅ ስራ አለው። እሱ ደግሞ የማን ጠላት ነው? የእግዚአብሔር ጠላት ነው። የሰው ጠላት ነው። የሰው ሁሉ ጠላት ነው። ሰው ከእግዚአብሔር ጋር ህብረት ኖሮት መንግስተ ሰማይን እንዳይወርስ ወደ አባቱ ወደ አምላኩ በመጨረሻ ወደ መንግስት ወራሽነት እንዳይገባ በምድርም ከእግዚአብሔር ጋር ብቻ ህብረት አድርጎ የጽድቅን ኑሮ እንዳይኖር በሰው ላይ ያምጻል፣ በእግዚአብሔር ላይ ያምጻል፣ በስራው ላይ በጽድቅ መንግስት ስራው ላይ ያምጻል እና እግዚአብሔር ጠላት አለው። ጠላቶቹ ከፊቱ ይሽሹ። ህዝብ ጠላት አለው። ጠላቶቹ ከፊቱ ይሽሹ። ይሄ ጠላት ማነው? ዲያብሎስና ስራው ነው። በቃ ስራው የሚገለጥበት ድርጊቱ ነው። ድርጊቱ ደግሞ አሁንም በምን ይገለጻል ብለን ስንል በሰዎች አይምሮን፣ ሐሳብን፣ ልብን በመግዛትና በመቆጣጠር በእግዚአብሔርና በሰው ላይ በስራው ላይ እንዲያምፁ በማድረግ ዲያብሎስ በስራ ይገለጣል። ስለዚህ ነው እግዚአብሔር ፈጣሪ ቃል ስጋ ለብሶ የተገለጠው የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። የተገለጠውን የዲያብሎስን ስራ ለማፍረስ አብ ወልድ መንፈስ ቅዱስ አንድ አምላክ ሰማይና ምድርን የፈጠረው ሰማያትን የፈጠረ ምድርን የሰራ ፈጣሪ እግዚአብሔር በመጀመሪያ ቃል የነበረው እርሱ ስጋ ለብሶ ጸጋና እውነትን ተሞልቶ በእኛ ዘንድ አደረ። የዲያብሎስን ስራ ሊያፈርስ ተገለጠ ይላል። ስራውን ሊያፈርስ ተገለጠ ይላል። እግዚአብሔር ጠላት ስላለው ጠላት ደግሞ በስራው ስለሚገለጥ የዲያብሎስን ስራ የተገለጠውን ሊያፈርስ የእግዚአብሔር ልጅ ስጋ ለብሶ ተገለጠ። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር ተነስ፣ የእግዚአብሔር ክንዶች ተነስ፣ እግዚአብሔር ይነሳ ልንል ልንተባበር ከቃሉ ጋር ያስፈልጋል። ሰይጣን ከሰማይ ወደ ምድር እንደተጣለ ራእይ 12 ከ12 እስከ 13 ማየት ይቻላል። ስለዚህ ወገኖቼ ሰይጣን ወርዷል፣ ተጥሏል ከፍጥረት በፊት ቅድም እንዳልኩት። ለዛም ያንን ከእግዚአብሔር ጋር ያመልክ ዘንድ የተፈጠረውን ሰው በኃጢአት ጥሎ ውድቀት፣ ሞት ወደ ምድር ወደ ዓለም እንዲገባ አድርጓል። እግዚአብሔር ደግሞ ያንን ስራ ለማፍረስ ልጁን ኢየሱስ ክርስቶስን ልኳል። ክብር ለእግዚአብሔር ይሁን እና ዛሬም ከዚህ ክፍል ስናይ እግዚአብሔር ይነሳ፣ ጠላቶች ይበተኑ፣ የሚጠሉት ከፊቱ ይሽሹ፣ ጢስ እንደሚበንን እንዲሁ ይብነኑ። ይሄንን ጠላትን ለመበተን፣ ለማሸሽ፣ ለማብነን ማንም ሳይሆን እግዚአብሔር ይነሳ። ስለዚህ ነው ርዕሴ እግዚአብሔር የእግዚአብሔር ክንዶች ተነስ፣ እግዚአብሔር ሆይ ተነስ። ርዕሴ የጸሎት ርዕስ ማለት ነው ከቃሉ። እግዚአብሔር ሆይ ተነስ፣ ዛሬም የበረቱብንን፣ ዛሬም በምድር ላይ የበረታውን ከፍ ከፍ ያለውን፣ ዛሬም በህዝብ ላይ በቤተ ክርስቲያን ላይ፣ ዛሬም በራሱ በእግዚአብሔርና በመንግስቱ በስራው ላይ ከፍ ከፍ ያለውን ጠላት የሆነብህን፣ ባላጋራ የሆነብህን፣ ክፉ የሆነብህን እሱን ለመበተን፣ ኃይሉን ለመበተን፣ ጉልበቱን ለመበተን፣ ስራውን ለማፍረስ የእግዚአብሔር ክንድ ሆይ ተነስ፣ እግዚአብሔር ሆይ ተነስ። ከመቼውም ይልቅ በቀድሞ ዘመን እንዳደረገ ሁሉ ዛሬም ጠላትን ድል የሚነሳ የእግዚአብሔር ክንድ እንዲነሳ የሰማይን እርዳታ በጸሎት እኔና እናንተ ልንጠይቅ ይገባል። ስለዚህ በእግዚአብሔርና በህዝቡ በምድሩ በፍጥረቱ ሁሉ ላይ በቃ ጠላቱን የሚነሳውን እግዚአብሔር ተነስቶ እሱ መሻር አለበት። እሱ ክንዱን መግለጥ አለበት። ለዚህ አቅም ያለው እግዚአብሔር ብቻ ነው። እግዚአብሔር ይነሳ፣ ጠላቶቹ ይበተኑ። የእግዚአብሔርም ጠላቶች ስለሆኑ በአንጻሩ የህዝቡና የሥራው ጠላቶች፣ የፍጥረቱ ሁሉ ጠላቶች ዲያብሎስና ሰይጣን ነው። ሌላ ማንም የለም። እርሱ ግን መሳሪያ አድርጎ ፍጥረትን ሊጠቀምበት ይችላል። ለዚህ መፍትሄው የሰማይ መፍትሄ እግዚአብሔር ነው። እሱንም ተነሳ ማለት ያስፈልጋል። እግዚአብሔር ሆይ ተነሳ። ለምድር መፍትሄ፣ ለትውልድ መፍትሄ፣ ለጊዜው መከራ መፍትሄ አንተ ነህ። እግዚአብሔር ይነሳ። አቤቱ እግዚአብሔር ሆይ ተነሳ። ጠላቶች እንዲበተኑ ተነሳ። ርዕሴ እግዚአብሔር ይነሳ። ለምን? አንድ ቁጥር በእግዚአብሔርና በህዝቡ የተነሱ ጠላቶች እንዲበተኑ
ርዕሴ እግዚአብሔር ይነሳ ነው። ለምን ስንል ጸሎታችን የቅዱሳን ጸሎት፣ አሁን የጊዜው ጸሎት፣ አሁን የቤተ ክርስቲያን ጸሎት፣ አሁን የምድር ጩኸት ምን መሆን አለበት? እግዚአብሔር ይነሳ። በምድር ላይ ምን እያየለ ነው? በቤት በህይወት በቤተ ክርስቲያን አሁን ባለንበት ዘመን ምን እያየለ ነው? ጨለማው እያየለ ነው። አመጽ እያየለ ነው። ክፋት እያየለ ነው። ምን እየሆነ ነው ያለው? በእግዚአብሔር ላይ ጠላቶች እየበዙ እየዋሹበት ነው። እግዚአብሔር ይዋሽበታል። ኃይል በዚህ ሲሆን ጠላቶቹ አሹብህ ይላል። በእግዚአብሔር ላይ ይተዋል። በኃይሉ ላይ፣ በክንዱ ላይ፣ በአምላክነቱ ላይ ምንድን ነው ያለው? አይናችን ምን እያየ፣ ጆሮአችን ምን እየሰማ ነው? ቤተ ክርስቲያን ይልቁንም የእግዚአብሔር መንግስት ወኪል ሆና በምድር ላይ ያለች እውነተኛይቱ ቤተ ክርስቲያን ዛሬ በጽድቅ ውስጥ ሆና በጾም በጸሎት ራሷን አዋርዳ ወደ ቤተ ክርስቲያን ራስ ጉልላት ወደ ሆነው ወደ ዋናው አምላክ ወደ እግዚአብሔር በደሙ ኪዳን ውስጥ ቆማ ለምድር፣ ለትውልድ፣ ለዓለም፣ ለህዝብ፣ ለራሷ ለእግዚአብሔርም ስራ እግዚአብሔር ሆይ ተነሳ፣ ዝም አትበል፣ ተነስ። ዛሬ በዚህ ዘመን በጥንት እንደነበር አሁንም እግዚአብሔር ይነሳ። ጠላቶች ይበተኑ፣ ክንድን እንዲበትነው አመፃውን ክንድ እንዲበትነው የጨለማውን ስራ ብላ በዚህ ርዕስ መትጋት እንዳለባት በዚህ ጸሎት አብረን መትመም እንዳለብን የጊዜው የእግዚአብሔር መንፈስ በልብ ያስቀመጠው ነው የምነግራችሁ። ስለዚህ እግዚአብሔር ይነሳ። ለምን ስንል አንደኛ በእግዚአብሔርና በህዝቡ የተነሱ ጠላቶች እንዲበተኑ፣ የሚጠሉትን እንዲሸሹ፣ በምድር ላይ ቢሆን፣ በትውልድ ላይ ቢሆን፣ በቤተ ክርስቲያን ላይ ቢሆን፣ በጤና ላይ ቢሆን፣ በኢኮኖሚ ላይ ቢሆን ሰልፍ ሲነሳ እግዚአብሔር ይነሳ ይባላል። ሰልፉን እንዲበትን ማለት ነው። ምክንያቱም እግዚአብሔር ሲነሳ የተነሱ ጠላቶች ምን ይሆናሉ? ይበተናሉ። እግዚአብሔር ሲነሳ ማለት ነው። ራሱ እግዚአብሔር ሲነሳ የተነሱ ሆ ብሎ የተነሱ ጠላቶች ይበተናሉ። ኢሳይያስ 33 ከ1 እስከ 3 እንደዚህ ይላል እግዚአብሔር ቃል። በጌታ በኢየሱስ ማነባለሁ። ስለ አሶር ነው ክፍሉን የሚናገረው። አንተ ሳትጠፋ የምትጠፋ በአንተም ላይ ወንጀል ሳይደረግ ወንጀል የምታረግ ወዮልህ። ማጥፋትን በተውክ ጊዜ ትጠፋለህ፣ ወንጀልን በተውክ ጊዜ ይወነጅሉሃል። አቤቱ ማረን፣ አንተን ተማምነናልና ጠዋት ጠዋት ክንድ በመከራም ጊዜ አንተን ተማምነናልና ጠዋት ክንድ በመከራም ጊዜ ማዳን ሆነን። ጠዋት ክንድ በመከራም ጊዜ ማዳን ሆነን። ጠዋት ክንድ በመከራም ጊዜ ማዳን ሆነን። አቤቱ ማረን፣ አንተን ተማምነናል። ጠዋት ክንድ በመከራም ጊዜ ማዳን ሆነን። ከፍጅት ድምፅ ወገኖች ሸሹ፣ በመነሳትህም አሕዛብ ተበተኑ ይላል። አቤቱ ተነሳ፣ እግዚአብሔር ሆይ ተነሳ፣ የእግዚአብሔር ክንድ ሆይ ተነሳ። አቤቱ እግዚአብሔር በጭንቅ ሰዓት፣ በፍጅት ሰዓት እዚህ ቦታ ላይ የፍጅት ድምፅ አለ ይላል። ከፍጅት ድምፅ እዚህ ቦታ የእግዚአብሔርን ክንድ ጥሪ ያደርጋሉ ለእርዳታ። በመከራም ጊዜ ማዳን ሆነን ጥሪ ያደርጋሉ። አቤቱ እያሉ ነው ያሉት። ከፍጅት ድምፅ ወገኖች ሸሹ። ፍጅት አለ ማለት እልቂት ያለበት ድምፅ አለ። ወገኖች ከዚህ ፍጅት ካለበት ምን እየሆኑ ነው? እየሸሹ ነው። ፍጅት አለ፣ እልቂት አለ። ስለዚህ ማዳን ሆነን አቤቱ ማዳን ሆነን ይባላል። እግዚአብሔር እንዲህ እንድንጸልይ አቤቱ እግዚአብሔር ሆይ ተነስ፣ አቤቱ ጠዋት ክንድ እነሆ ደግሞ በመከራ ማዳን ሆነን ለዚህም ደግሞ ማረን እያሉ ለእግዚአብሔር ጸሎት ማቅረብ ይገባል። እና በዚህ ጊዜ ነው በመነሳትን አሕዛብ ተበተኑ ይላል። አቤቱ ተነስ ሲባል እግዚአብሔር ይነሳል። ማረን እየተባለ ልብን እያዋረዱ ተነስ ለምድር፣ ተነስ ለትውልድ፣ ተነስ ለቤተ ክርስቲያን፣ ተነስ ለገዛ ስምህ፣ ተነስ ለኔ፣ ተነስ ለወገኔ፣ ተነስ ለምድሬ፣ ተነስ ለሕዝቤ፣ ተነስ ለዓለም ሕዝቦች። ቤተ ክርስቲያን ዓለምን በክርስቶስ ኢየሱስ
መንግስቱን ወክላ ስለ ዓለም የምትማልድ ነች። ስለ ትውልድ የምትቃትት ነች። ተነስ እግዚአብሔር ስትል እግዚአብሔር ሲነሳ አሶርን የሚያህል አጥፊ በእስራኤል ላይ የተነሳ አጥፊ አሶር በአጥፊነቱ የታወቀ ነው። በኃይሉ የታወቀ ነው። አሶር ግን ምን ሆነ ይላል? ጠፋ። በቃ ተበተነ። በመነሳት አሕዛብ ያ የተነሳ የነበረው ምን ሆነ? ተበተነ ይላል። ወገኖች ዝም ብለን አይደለም። ቃሉ መሪያችን ነው። እግዚአብሔር ተነስ ሲባል እግዚአብሔር ይነሳል። ስለዚህ እግዚአብሔር ተነስ የምንለው ለምንድን ነው? የተነሱብን ጠላቶች እንዲበተኑ በማላይ በእግዚአብሔር ላይ በማላይ በስራው ላይ በማላይ በዜጎቹ በህዝቡ ላይ በማላይ በፈጠረው ትውልድና ህዝብ ሁሉ ላይ የተነሳው የመጨረሻው ዘመን አጥፊው ጠላት ሰይጣን ዲያብሎስ ጥንትም በእግዚአብሔር ዙፋን ላይ ከፍ ከፍ ያለ ዛሬም የተጣለና የወደቀው በወደቀበት ምድር ላይ ዛሬ ደግሞ ከፍ ከፍ የሚልበት የሰይጣን የዲያብሎስ የአመፃ ስራ ሁሉ የጥፋት የፍጅት ስራ ሁሉ ምን እንዲሆን እግዚአብሔር እንዲነሳ እንዲበትነው አቤቱ እግዚአብሔር ሆይ ተነስ። አቤቱ እግዚአብሔር ሆይ በማዳን ተነስ። አቤቱ ማረን ካልን በኋላ በምህረቱ ፊቱን መፈለግ እግዚአብሔር የሚሰማ ስለሆነ የሚነሳም ስለሆነ ተነሳ ሲባል አሕዛብ በመነሳት ተበተኑ። እዚሁ 68 ቁጥር 29 ጀምሮ ምን ይላል? በኢየሩሳሌም ስላለው መቅደስ ነገስታት እጅ መንሻ ላንተ ያመጣሉ። በሸምበቆ ውስጥ ያሉትን አራዊት፣ በአሕዛብ ውስጥ ያሉትን የበሬዎችና የወይፈኖችን ጉባኤ ገስጽ። የሚገሰጹ ወይፈኖች፣ የሚገሰጹ በሬዎች፣ በአሕዛብ ውስጥ ያሉትን ምን አድርግ? ገስጽ። ደግሞ በሸምበቆ ውስጥ ያሉትን አራዊት ይላል። አራዊት የሆኑ ሸምበቆ የሚለው ሕዝቅኤል 29 ላይ ስለ ሸምበቆና እስራኤል ስለተመካችበት እና ስትደገፈው ተሰብሮ ስለሚወጋት ስለ ግብጽ ይናገራል። እና በሸምበቆ ውስጥ ስላለው አራዊት በአሕዛብ ውስጥ ያሉትን የበሬዎችና የወይፈኖችን ጉባኤ ገስጽ። እንደ ብር የተፈተኑትን አሕዛብ እንዳይዘጉ ሰልፍን የሚወዱትን አሕዛብን በትናቸው ይላል። አይገርምም? ሰልፍን የሚወዱትን አሕዛብን በትናቸው። በሬዎችን እንደገና የወይፈኖችን ጉባኤ ገስጽ። የወይፈኖች ጉባኤ፣ የበሬዎች ጉባኤ ይሄ ሰልፍን የሚያመለክት ነው። ጦርነትን የሚያመለክት ነው። አቤቱ ተነስ። እግዚአብሔር ካልተነሳ ክንዱ ካልተነሳ በስተቀር የማንም ክንድ ምን አይለውም፣ አያሸንፈውም። የአሕዛብን ተነስ በሸምበቆ ያለውን አራዊት ማንነቱ የታወቀ ነው። አራዊት እንደገና በአሕዛብ ውስጥ ያሉት የበሬዎችን የወይፈኖችን ጉባኤ ገስጽ። ከአሕዛብ ውስጥ ደግሞ የተፈተኑት አሕዛብ አሉ፣ ሰልፍም አይፈልጉ። አሕዛብም ሆነው ሰልፍም አይፈልጉ። ነገር ግን ለይተህ ሰልፍ የሚወዱትን አሕዛብን በትናቸው። ይህንን ነገር ለመበተን ቤተክርስቲያን ህዝብ ሁሉ ወገቡን ማቅ ታጥቆ አቤቱ እግዚአብሔር ሆይ ተነስ። ለምን? ሰልፍን ለመበተን ተነስ። ሰልፍ እንዲበተን የወይፈን ጉባኤ፣ የበሬ ጉባኤ፣ ሰልፍ የሚወድድ ጉባኤ፣ ሰልፍ የሚወድድ አሕዛብ፣ ሰልፍ የሚወድድ ለምን? ምድር እንዳይጠፋ፣ ትውልድ እንዳይጠፋ፣ ዘመን የጦርነት እንዳይሆን፣ ህይወት የጦርነት እንዳይሆን። ሰልፍ የለም በቤታችን በጓዳችን፣ ሰልፍ የለም በቤተ ክርስቲያን። ዝም አትበል። እግዚአብሔር ሆይ ተነስ። የቤተ ክርስቲያን ድምፅ ተነስ። የእግዚአብሔር ክንድ ሆይ ተነስ። እግዚአብሔር ሆይ ተነስ ልንል ያስፈልጋል። እግዚአብሔር ሆይ ተነስ። እግዚአብሔር ሆይ ተነስ። ለምን? ሲነሳ በመነሳት የሚበተን ሰልፍ ስላለ የሚበተን ያስገባሪው የአሶር ሰልፍ ምን ሆኗል? ተበትኗል። ማረን እያሉ አቤት ባሉ ጊዜ እግዚአብሔር በጊዜው ምን ብሎታል? በትኖታል። አኪጦፌል እግዚአብሔር የአኪጦፌልን ምክር እንኳን እንዲበተን አዘዘ ይላል። ዳዊት እና መንግስቱ ላይ አኪጦፌል በተነሳ ጊዜ ከአቤሴሎም ጋር አብረው ዳዊት አቤቱ የአኪጦፌልን ምክር ስንፍና አድርግልኝ አለ። ስንፍና አድርገህ ለውጥልኝ አለ። እግዚአብሔር የአኪጦፌል ምክር እንዲበተን አዘዘ ይላል። በቃ አቤት ማለት
ክፉ ነገር እንዲበተን፣ ሰልፍ እንዲበተን፣ ምክር እንዲበተን ያደርጋል። አቤት ለምን እንዲበተን ምክር፣ ለምን ሰልፍ እንዲበተን ያደርጋል። ስለዚህ እግዚአብሔር ሆይ ተነስ። እግዚአብሔር ካልተነሳ ሰው ሰልፍን አይበትንም። ሰው የዲያብሎስን የሰይጣንን የእግዚአብሔር ጠላት የሆነውን የሰው ጠላት የሆነውን የስራው ጠላት የሆነውን ነገር ግን በልዩ ልዩ መልክ ተገልጦ ስራ ስላለው ጠላት ራሱ ስራ አለው። የጨለማው ስራ ስላለው መገለጫ ስራ ስላለው ያን ስራ ደግሞ የእግዚአብሔር ልጅ እሱ ሊያፈርሰው ተገልጧል። ዛሬ ደግሞ አሁን በአዲስ ኪዳን። ስለዚህ እግዚአብሔር በልጅ መንግስት በፈሰሰው ደሙ አሁን ባለንበት በዚህ ዘመን ይልቁንም ደሙን ይዘን አቤቱ እግዚአብሔር ተነስ። ስለ ቃል ኪዳኑ ደም፣ ስለ ልጅ ስለ ክርስቶስ ኢየሱስ ተነስ። አመፃ ይከልከል። ተነስ። ምክር፣ ክፉ ምክር ይበተን። ሰልፍ ተበተነ፣ ምክር ተበተነ። እግዚአብሔር ይነሳ። ጠላቶች ተበተኑ፣ ጠላቶች ይበተናሉ በመነሳቱ። እንደዚህ በመነሳቱ ይሄ ይሆናል ወገኖቼ። መዝሙር እዚሁ 89 ላይ የእግዚአብሔር ሕዝብ ወደ እግዚአብሔር በሚጮህበት ጊዜ ተነስ ሲል አንተ ይላል ረዓብን እንደተገደለ አዋረድከው፣ በኃይልህም ክንድ ጠላቶችህን በተንካቸው። አንተ እግዚአብሔር እግዚአብሔር ይነሳ፣ ጠላቶች ይበተኑ። እኛም እግዚአብሔር ሆይ ተነስ ነው የምንለው። የዚህን ዘመን የእግዚአብሔር ጠላት፣ የሥራው ጠላት፣ የመንግስቱ ዜጎች ጠላት፣ የህዝብ የትውልድ የምድር ጠላት፣ የዓለሙ ጠላት ሰይጣን ዲያብሎስ እግዚአብሔር ረዓብን እንደገደለ እንዳዋረድክ በኃይል ክንድ ጠላቶችህን በተንካቸው። ያ ክንድ ዛሬ ያው ነው። አቤቱ የሰራዊት አምላክ እንዳንተ ያለ ማን ነው? አቤቱ አንተ ብርቱ ነህ፣ እውነትህም ይከብሃል። የባህርን ኃይል አንተ ትገዛለህ፣ የሞገዱን መናወጥ አንተ ዝም ታሰኛለህ። አንተ ረዓብን እንደተገደለ አዋረድከው፣ በኃይልም ክንድ ጠላቶችን በተንካቸው ይላል። ኦልሬዲ እግዚአብሔር በእስራኤል ታሪክ ውስጥ በየዘመናቱ ክንዱን የገለጠበት በባህር ላይ ቢሆን ባህርን ከፍሎ ክንዱን የገለጠበት በመንግስታት ቢሆን በነ አሶር በነ ባቢሎን እግዚአብሔር እንዴት አርጎ ክንዱን እንደገለጠ ይናገራል። ዛሬ ደግሞ በአዲስ ኪዳን ባለው በእግዚአብሔር መንግስትና በስሙና በስራው በህዝቡና በፈጠረው ዓለም ሁሉ ዙሪያ ያለውን ሰልፍ የሚበትን እግዚአብሔር ነው። ዛሬ እነሆ የኃይሉ ክንድ ይበተናል። በኃይል ክንድ ጠላቶችን በተንካቸው። ዛሬም የኃይል ክንድ ይነሳ። አቤቱ እግዚአብሔር ሆይ ተነስ። የኃይል ክንድ ይነሳ። አቤቱ እግዚአብሔር ሆይ ተነስ ብለን ልንጮህ ያስፈልጋል ወገኖቼ። የጸሎት ርዕስ ነው እየሰጠው ያለው። የኃይሉን ክንድ እግዚአብሔር ይነሳ ነው። እንግዲህ ሁለተኛ አቤቱ አምላክ ሆይ ተነስ፣ እጅህም ከፍ ትበል፣ እጅህም ከፍ ትበል፣ ድሆችን አትርሳ። እዚህም ጋር መዝሙር 10:12 ስንመለከት የእግዚአብሔር ቃል እንዲህ ይለናል። መዝሙር 10:12 አቤቱ አምላክ ሆይ ተነስ፣ እጅህም ከፍ ትበል፣ ድሆችን አትርሳ። አምላክ ሆይ ተነስ፣ ድሆችን አትርሳ። እጅ ከፍ ተነስ፣ ስለ ድሆች ፍትህ፣ ስለ ድሆች ጽድቅ፣ ፍርድ፣ ፍትህ፣ ስለ ድሆች፣ ስለ መበለቶች፣ ስለ ድሃ አደጎች እግዚአብሔር ተነስ። ስለ ድሃው ህዝብ ተነስ። ድሃው ተስፋው አንተ ነህና ድሃው ራሱን በአንተ ላይ ይተዋልና ለድሃው መጠጊያ መሸሸጊያ አንተ ነህና አቤቱ እግዚአብሔር ሆይ ተነስ። ሁለተኛ ስለምን ድሆችን አትርሳ። ድሆች አንተ ነህ ተስፋቸው። ድሆች አንተ ነህ አምላካቸው። ሌላ ትምክት የላቸው። ራሳቸውን በራሳቸው አያነሱም። አንተ ላይ ነው የተዉት። አቤቱ አምላክ ሆይ ተነስ፣ እጅህም ከፍ ትበል። በድሃ ላይ የሚደረገው ግፍ እግዚአብሔር እንዲነሳበት ፍትህና ፍርድን እንዲያደርግ ተነስ ብሎ መጮህ ያስፈልጋል። እዚሁ 10:14 ድሃ ይዋረዳል፣ ድሃ እንዳንበሳ በችፍግ ዱር ውስጥ በችፍግ ዱር በስውር ይሸምቃል። ድሃውን ለመንጠቅ ያደባል፣ ድሃውን ይነጥቀዋል፣ ባሸክላውም ይሰብረዋል። ድሃ ይዋረዳል፣ ይጎብጣል፣ በኃያላኑ እጅ ይወድቃል። በልቡም ይላል እግዚአብሔር ረስቶኛል፣ ፈጽሞም እንዳይ ፊቴን ሰወረ።
አቤቱ አምላክ ሆይ ተነስ፣ እጅም ከፍ ከፍ ትበል ይላል። ድሆችን አትርሳ፣ ድሆችን አትርሳ። እግዚአብሔር ይላል 9 ላይ እግዚአብሔር ለድሆች መጠጊያ ሆነላቸው፣ እርሱም በመከራቸው ጊዜ ረዳታቸው ነው ይላል። ለድሃ ረዳቱ እግዚአብሔር ነው። ለድሃ ፍትህ ሰጪው እግዚአብሔር ነው። ግን ቤተ ክርስቲያን እኔና እናንተ አቤቱ እግዚአብሔር ፍትህ ከሰማይ ከላይ ከእግዚአብሔር ዘንድ ተነስ፣ ለድሃው ድሃን አትርሳ፣ ከሰማይ እግዚአብሔር ዘንበል እንዲል ማሳሰብ አለብን። ርዕስ አድርገን መጮህ አለብን። የጸሎት ትኩረት አቅጣጫችንን አድርገን ልንጸልይ ይገባል። ስንጸልይ እግዚአብሔርን ተነስ ስንለው እግዚአብሔር ይነሳል። እዚሁ 12 ላይ መልሱ ምንድን ነው? ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል። እግዚአብሔር አሁን እነሳለሁ ይላል። ለድሆች መከራ፣ ለድሆች ግፍ፣ ለድሆች እንባ፣ ለድሆች በተጮኸ ጊዜ እግዚአብሔር ይነሳ ተብሎ እግዚአብሔር ይነሳ ብላ ቤተ ክርስቲያን ሕዝብ በጮኸ ጊዜ እግዚአብሔር ስለ ድሆች መከራ ምን ይላል? ድምፅ ይሰማ። ይህ ችግረኛ ጮኸ፣ እግዚአብሔርን ሰማው ነው፣ ከመከራው ማዳነው ነው። በቃ እግዚአብሔር ግን የሚለመን አምላክ ነው። ሊጮህለት ይገባል። እግዚአብሔር ይነሳ፣ ጠላቶች ይበተኑ፣ ሰልፍ ይበተን አለን። አንደኛ። ሁለተኛ እግዚአብሔር ይነሳ፣ ድሆችን አይርሳ። ስለ ድሆች መከራ፣ ስለ ችግረኛው ጩኸት እግዚአብሔር ይነሳ። አቤቱ ክንድህ ይነሳ፣ ለድሆች ለፍትህ እያልን ስንጸልይ እግዚአብሔር መልስ አለው። ምን ይላል? እግዚአብሔር ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል። መድኃኒትን አደርጋለሁ፣ በላዩ እገለጣለሁ። ስለ ድሆች መከራ። ታዲያ ስለ ድሆች ቤተ ክርስቲያን ርዕስ አለሽ? የጸሎት አገልጋዮች፣ አልቃሾች፣ ማላጆች፣ የእግዚአብሔር ሰዎች የጸሎት ርዕሳችንን ስንፈትሽ ምን ይመስላል? እንጀራ፣ ሽሮ፣ በርበሬ፣ በቃ ይሄን አርግልኝ ነው ወይስ በእውነት እግዚአብሔርን ስለ ድሆች ንቃ ተነስ ብለን ርዕስ አድርገን እናነሳሳለን? እግዚአብሔር ስለ ድሆች እግዚአብሔር ተነሳ እንድንል ይፈልጋል። ለምን? መልስ አለው። እግዚአብሔር አሁን እነሳለሁ ስለሚል መልስ ስለሚሰጥ በመነሳቱ አሕዛብ እንደተበተኑ በቁጥር 1 እንዳየ ነው። አሁን ደግሞ እዚህም ስለ ድሆች ብንጮህ እግዚአብሔር ይነሳል፣ በላዩ ላይ ይገለጥበታል። ወገኖች እግዚአብሔር ስለ ድሆች እንድንጸልይ ይፈልጋል። እግዚአብሔር ይነሳ፣ እግዚአብሔር ይነሳ። ጠላቶች አሜን ይበተኑ። ስለ ድሆች መከራ፣ ስለ ችግረኛ ጩኸት እግዚአብሔር አሁን እነሳል። ስለዚህ እግዚአብሔር ተነስ እንበለው፣ እርሱ ይነሳልና። ሶስተኛ እግዚአብሔር ይነሳ። ለምን? ስምህን ለሚቋቋሙ ለጠላቶች ተገለጥ እንበለው። እግዚአብሔር ይነሳ፣ ስምህ ለጠላቶች ይገለጥ። የአምላካችን የስሙ ታላቅነት በልዩነት ይገለጥ ዘንድ እግዚአብሔር ሆይ ተነስ፣ ሰማዮችን ቀደህ ውረድ። እግዚአብሔር ሲነሳ ሰማያትን ቀዶ ይወርዳል። እግዚአብሔር ሰማያትን ቀዶ ይወርዳል። እንዲህ ይላል ኢሳይያስ 64 ሰማዮችን ቀደህ ምን ነው ብትወርድ፣ ተራሮች ምን ነው ቢናወጡ፣ እሳት ጭራሮውን እንደሚያቃጥል፣ እሳት ውሃውን እንደሚያፈላ ስምህ ለጠላቶች ይገለጥ ዘንድ አለ። ስምህ ለጠላቶች ወገኖች፣ ስሙ ለጠላቶቹ ይገለጥ ዘንድ በልዩነት ይታይ ዘንድ ተራሮች ሸቅ አድርገው ተንቀጥቅጠው የሚወድቁበት በቃ ተራሮች እየተናወጡ ሜዳ የሚሆኑበት። አንተ ተራራ በዝሩባቤል ፊት ምንድነው? ደልዳላ ሜዳ ትሆናለህ። አንተ ታላቅ ተራራ ሆይ በዝሩባቤል ፊት ምንድነው? ደልዳላ ሜዳ ትሆናለህ። ወገኖቼ ተራሮች የምንላቸው እነኚህ ጠንካራ አለት ድንጋዮች አይደሉም። ከዛ የበለጠ የሰው ልብ ጠንካራ ነው። በዚህ ጠንካራ በሆነው እንደ ተራራ መሰረት ይዞ ወደ ላይ ከፍ ብሎ ጠንክሮ ባለው
ነገር ላይ ምን ነው ተራሮችን የፈጠርክ የተራሮች ፈጣሪ አምላክ እግዚአብሔር ሰማያትን ቀደህ ብትወርድ ሰማያትን ቀደህ ተራሮች ምን ነው ቢናወጡ እሳት ጭራሮን እንደሚያፈላ እሳት ውሃን እንደሚያፈላ ስምህ ለጠላቶች ይገለጽ ዘንድ ነው። ስሙ የእግዚአብሔር ስም በሚገለጥ ጊዜ ይርበደበዳል፣ ይንቀጠቀጣል። እግዚአብሔር ከሰማይ ሲወርድ የስሙ ክብር በስራ ሲገለጥ እንዳየ ነው። በሲና ተራራ እግዚአብሔር ሲገለጥ ተራሮች እንድትንቀጠቀጡ የእግዚአብሔር ክብር በደመና ውስጥ ድምፁን ሲያሰማ ማንም መቆም እንዳልቻለ እንዴት አድርጎ በዛ ደመና ውስጥ ከሙሴ ጋር ሲነጋገር ተገልጧል። ዛሬ ያ ያለፈው ነው። ዛሬ ላይ ግን እንዲህ ሁሉ የሚንቀጠቀጡለት ያመኑት ያላመኑት እስከሚያውቁት አምላክነቱን ፈጣሪነቱን እግዚአብሔር በተራሮች በጠንካሮች ላይ ክብሩን የሚገልጥበት የስሙን የሥራውን ኃይል ግለጥ። ውሃ እንኳ ያፈላል። ውሃ እሳት ጭራሮን እንደሚያቃጥል እሳት ውሃን እንደሚያፈላ ይሄ ምድራዊ እሳት ውሃን ያፈላል። ይሄ እሳት ጭራሮን ያቃጥላል። እንዲህ አይነት ስራ ይሰራል። እንዲሁ ስምህ ለጠላቶች ይገለጥ። ያን ያህል ምድራዊ የእግዚአብሔር እሳትማ ቢገለጥ ምንድን ነው የሚሆነው? ተራሮች ይቀልጣሉ፣ ይንቀጠቀጣሉ። ይሄ እሳት እንኳን ጭራሮ ከበላ ይሄ እሳት እንኳን የጣርነውን ውሃ ካፈላ ስምህ እንዲሁ ለጠላቶች ይገለጥ። በቃ ይገለጥ። አሁንም ጠላት ሰይጣን ዲያብሎስ እንደ ተራራ ከፍ ካለበት ከጠነከረበት በስምህ ላይ ከተቋቋመበት ስሙን የተቋቋመ ስሙን የተገዳደረ ስራውን የተገዳደረ ህዝቡን የተገዳደረ የፈጠረውን ፍጥረት በዓለምና በምድር ዙሪያው የተገዳደረ የመጨረሻው ዘመን ተግዳሮት እንደ ተራራ የጠነከረው ተግዳሮት የሚቀልጥበት የእግዚአብሔር ስም ክብር መገለጡን ነው። በቃ ተገለጥ። እግዚአብሔር ይነሳ። ስሙ ለጠላቶቹ ይገለጥ። የእግዚአብሔር ስም ኢሳይያስ የእግዚአብሔር ስም ሲገለጥ አንዳንድ ሁለት ቦታ ጠቅሼ እወጣለሁ ከዚህም ክፍል። እነሆ የእግዚአብሔር ስም ከሚነድድ ቁጣ ከሚቶለቶለውን ጢስ ጋር ከሩቅ ይመጣል። ከንፈሮቹን ቁጣን የሞሉ ናቸው፣ ምላሱም እንደምትባላ እሳት ናት። እስትንፋሱም አሕዛብን በአጥፊ ወንፊት ሊነፋቸው እንደሚያጥለቀልቅ እስከ አንገትም እንደሚደርስ ወንዝ ነው። በሕዝብም መንጋጋ የሚያስት ልጓም ይሆናል። አቤት አያችሁ፣ የእግዚአብሔር ስም ከሚነድድ ቁጣ ከሚቶለቶለውን ጢስ ጋር ከሩቅ ይመጣል። ከንፈሮቹም ቁጣን የሞሉ ናቸው፣ ምላሱም እንደምትባላ እሳት ናት ይላል። እሳት ናት። እኒህ ምድራዊ እሳት ጭራሮን ከበላ ውሃን ካፈላ የእግዚአብሔር እሳት ደግሞ የስሙን ኃይልና ክብሩን ይግለጥ። ምኖች ተራሮች እንዲንቀጠቀጡ ክብር እንዲሰጡ ለፈጣሪያቸው ክብር እንዲሰጡ ወገኖች የእግዚአብሔር ስም ክብሩን ይገልጣል፣ ለጠላቶቹ ይታወቅ። ለዚህም ደግሞ ቤተክርስቲያን እግዚአብሔር ሆይ ተነስ፣ የእግዚአብሔር ክንድ ሆይ ተነስ፣ እግዚአብሔር ይነሳ፣ ጠላቶች ይበተኑ፣ የሚጠሉት ከፊቱ ይሸሹ፣ ጢስ እንደሚበንን ይብነኑ። ይሄ ቀላል እንዳይመስላችሁ። በመንፈሳዊ ዓለም ያለ የጨለማ ኃይል ሲመታ ቦንዴጁ እስራቱ ሲሰበር ከሰው አይምሮ ከሰው ልብ በግዑዝ ዓለም ላይ የሚታየው ነገር መልካም ይሆናል። ይሄ ጨለማና ይሄ መንፈሳዊ ጦርነት ውጊያ መንፈሳዊ ዓለም ላይ ያለ ጦርነት ነው። ይጥፉ ይብነኑ የምንለው ስጋ ለባሽን አይደለም። የመንፈሳዊ ዓለም ጦርነት በመንፈስ አሰራር በእግዚአብሔር የሚወጋና ድል የሚነሳ ጦርነት ነው። እግዚአብሔር ይነሳ፣ እግዚአብሔር ጦርነትን ይዋጋል። እግዚአብሔር ተዋጊ ስሙም እግዚአብሔር ነው። እግዚአብሔር እስከ ምድር ዳርቻ ድረስ ጦርነትን ይሽራል፣ ቀስትንም ይሰብራል፣ ጋሻንም በሳት ያቃጥላል። እረፉ እኔም አምላክ እንደሆንኩ ወቁ ይላል እግዚአብሔር። እና የመንፈሳዊ ውጊያ ላይ ያለውን ጦርነት እግዚአብሔር ሲዋጋ ጉዞ ነው። አካል ለብሶ በአካላዊው ደግሞ በጉዝ የሚታየው ዓለም ላይ ሲታይ ሁሉ ሰላም ይሆናል። ያ የጨለመውን ዓለም ገዢውን
የሰይጣን የወደቀውን ያንን እባብ በዚህ መጨረሻው ዓለም እና ጊዜ ዘመን ላይ የተነሳውን እግዚአብሔር ይነሳ። እግዚአብሔር ሆይ ተነሳ። ቤተክርስቲያን በዘመኗ ያለች ቤተክርስቲያን እግዚአብሔር ይነሳ። ለምን ጠላቶች ይበተኑ? ለምን ስለ ድሃው እግዚአብሔር ይነሳ። ፍትህና ጽድቅ ኃይል ያደርግ። እግዚአብሔር ይነሳ። ስሙ ይገለጥ። ስሙ ለጠላቶቹ ይገለጥ። እግዚአብሔር ይነሳ። የእግዚአብሔር ክንድ ሆይ ተነስ። የእግዚአብሔር ክንድ ሆይ ተነስ። የእግዚአብሔር ክንድ ሆይ ተነስ። የክንዱም እንዲህ ይላል፣ የእግዚአብሔር ክቡር ድምፁን ያሰማል። ኢሳይያስ 30:30 የክንዱ መውረድ በሚነድድ ቁጣውና በምትባላ እሳት ነበልባል በአውሎ ነፋስም በወጨፎም በበረዶ ጠጠርም ይገለጣል። አሦርም በበትር በመታው ከእግዚአብሔር ድምፅ የተነሳ ይደነግጣል። እግዚአብሔርም በላዩ በሚያወርድበት የታዘዘ የበትር ድብደባ ሁሉ በከበሮ መሰንቆ ይሆናል። በጦርነትም ክንዱን አንስቶ ይዋጋቸዋል። ከቀድሞም ጀምሮ የማቃጠያ ስፍራ ተዘጋጅታለች እያለ ይናገራል። እግዚአብሔር ክንዱን አንስቶ በጦርነት ይዋጋል። አሦርን እንዴት አድርጎ በበትሩ እንደመታው በራሱ በትር እንዴት አድርጎ እግዚአብሔር እንደመታው ይናገራል። ወገኖቼ ይህንን አምናለን በጥንት የሰራውን ስራ ዛሬም ደግሞ እግዚአብሔር ሆይ ተነስ። ይሄ ስምህ እንደ እሳት የሆነው የሚክቶለቶለው የቁጣው እሳት ክንድህ ክብርህ ይሄ እሳት በተገለጠ ጊዜ ሰዎች ያዩታል። በገሃድ የሚታይ ስራ አለው። በመንፈሳዊ ዓለም የእግዚአብሔር ክንድ የጠላትን ክንድ ሰብሮ መናፍስታዊ ዓለምን ድል በነሳ ጊዜ ገሃዳዊ ዓለሙ ከጀርባ ያለው መንፈስ ሲመታ ሁሉ ሰላምና ጤና ነው የሚሆነው። እግዚአብሔር ስለ ስሙን መግለጥ አለበት። በልዩነት ስምህ ይገለጥ። ሰማዮችን ቀደህ ውረድ፣ ስምህ ይገለጥ። መዝሙር 18ም እንደዚህ ይላል። ደስ ይለኛል። እግዚአብሔር ራሱን ማንም አያስከብርለትም። ለእግዚአብሔር እኔ አላስከብርም፣ ማንም አያስከብርለትም። ራሱ እግዚአብሔር አይደለም እሱን መንግስቱንም ስራውንም ህዝቡንም የፈጠረውንም ህዝብና ምድር ሁሉ ራሱ ያስከብራል። እግዚአብሔር ሆይ ተነስ፣ ስም ይታወቅ፣ ስም ለጠላቶች ሁሉ ይታወቅ፣ በስራ ተገለጥ፣ ተነስ። እንደዚህ በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮክ፣ ከመቅደሱም ቃል ሰማኝ። ጩኸቴን በፊቱ ወደ ጆሮው ገባ። ምድር ተንቀጠቀጠች ተናወጠችም፣ የተራሮች መሰረቶችም ተነቃነቁ። እግዚአብሔር ተቆጥቷልና ተንቀጠቀጡ። ከቁጣው ጢስ ወጣ፣ ከፊቱ የሚባል እሳት ነደደ፣ ፍምም ከእርሱ በረራ። ሰማዮችን ዝቅ ዝቅ አደረገ፣ ወረደ። ጨለማ ከእግሩ በታች ነበር። በኪሩቤል ላይ ተቀመጠ፣ በረረ፣ በንፋስም ክንፍ በረረ፣ መሰወሪያውን ጨለማ አደረገ። የሚገርም ነው። እግዚአብሔር ከሰማያት አንጎደጎደ፣ ልዑልም ቃሉን ሰጠ፣ ፍላጻውን ላከ፣ በተናቸው፣ መብረቆችን አበዛ፣ አወካቸው። የእግዚአብሔር መውረድ ስሙን እግዚአብሔራዊ ስሙን በስራ በክብሩ መገለጥ ገለጠ። ስለዚህ ለጠላቶችህ ስምህ ይታወቅ፣ በስራ ተገለጥ፣ ልዩነት ይታይ። ስለዚህም እግዚአብሔር ሆይ ተነስ። ምን ነው ሰማያትን ቀደህ ብትወርድ እንዲህ ተራሮችን የሚያንቀጠቅጥ እግዚአብሔር ቢያስፈልግ በሚክቶለቶለው በቁጣው ጢስ ቢያስፈልግ በእሳት ኃይልህ ወርደህ ጠላቶችህ ቀድሞ እንዳደረግ እንደወረድህ እንደሰራህ እንደተገለጥ ዛሬም ለጠላቶችህ የእግዚአብሔር ጠላቶች ነገርኩ ወገኔ። ዲያብሎስ ሰይጣን የተቀናቀነው የተጋፋው የመንግስቱ ጠላት ከሰማይ የወረደው ዛሬም ምሽግ አድርጎ ሰውን በሰው ልብ በስጋ ለባሽ የሚያድረው እሱ ነው። እሱ ሲመታ ሰው ሰላም ይሆናል። የእሱ ምሽግ ሲሰበር የዲያብሎስ ስራን በክርስቶስ የእግዚአብሔር ልጅ ስራ በፈረሰበት በመስቀሉ ስራ አቤቱ አፍርስ ይፍረስ ብላ ቤተክርስቲያን ስትጸልይ በአንድ ልብ ሆና እግዚአብሔር ሆይ ተነስ፣ የዲያብሎስ ጉልበት
በተገለጠው በልጅ ስጋ በመስቀሉ ሞት ይፍረስ፣ በፈሰሰው ደም ኪዳኑ ይፍረስ ብላ ይልቁንም በአሁኑ ሰዓት መቆም ግዴታዋ ነው። ስራው እንዲፈርስ ከፈለ ይገለጥ፣ ክብር ይገለጥ። የእግዚአብሔር ልጅ እንደተሸነፈ እንደ ስጋ ብቻ ስለ ሰው ሲል ራሱን የሰጠበት ያ የመስቀል ስራ የወደቀው እባብ ከሴት የወጣው ዘር ክርስቶስ እሱ ራሱን የቀጠቀጠበት ተስፋው የተፈጸመበት ነው። በዘፍጥረት 3:15 እነሆ ከሴት የሚወጣው ዘር እሱ ራስክን ይቀጠቅጣል ተብሎ ዲያብሎስ በክርስቶስ በእግዚአብሔር ልጅ ራሱ የተቀጠቀጠበት በአዲስ ኪዳን በክርስቶስ መስቀል በታዘዘበት ሞት ነው። ወገኖቼ ይህን የቃል ኪዳኑን ደም ይዛ ዛሬ ቤተክርስቲያን እግዚአብሔር ሆይ ተነስ፣ በዚህ ዘመን ዝም ባልክበት ጊዜ ዝምታን ሰብረህ ክንድህን ግለጠው። ልጅህን ልከሃል። ቅዱስ የኪዳኑ ደም ፈሷል። ስለ ልጅህ መታዘዝ ስትል ዝምታን ሰብረህ ስምህ በጠላቶችን ይገለጥ። ልዩነት የሆነ ስራን አሳየ ነው። በእኛም ዘመን አሁን ባለንበት የእግዚአብሔር ስም ለጠላቶች ይገለጥ፣ ለሰይጣን ለዲያብሎስ ይገለጥ። ተገልጧል። በነ ሙሴ ዘመን የነሱ በትር የአስማተኞችን በትር ስትውጥ፣ ያንን እባብ ስትውጥ፣ የሚያደርጉትን ነገር ኮፒ የሚደረገውን ነገር በበላይነት ስትቆጣጠረው፣ እንዲህ አይነት ድንቅ የሆነ የማዳኑ የእግዚአብሔራዊ ሉዓላዊ ስራ በልጁነት ይገለጥ። እግዚአብሔር ሆይ ተነስ ልንል ያስፈልጋል ማለት ነው። እግዚአብሔር ይመስገን። ተነስ። አራተኛ ተነስ። እግዚአብሔር ሆይ ተነስ። ለምን? አቤቱ ተነስ፣ አቤቱ ተነስ፣ አቤቱ ተነስ። ለምን? ሰውም አይበርታ። መዝሙር ቅንፍ 9 ላይ እዚሁ ጋር ምን ይላል? አቤቱ ተነስ፣ ሰውን አይበርታ። እንዲህ ይላል፣ አቤቱ ተነስ፣ ሰውም አይበርታ፣ አሕዛብን በፊትህ ይፈረድባቸው። አቤቱ ፍርሃትን በላያቸው ጫንባቸው፣ አሕዛብ ሰዎች እንደሆኑ ይወቁ ይላል። መዝሙር 9:19 ላይ ማለት ነው። አቤቱ ተነስ። ለምንድን ነው ተነስ የምትለው ቤተክርስቲያን? እኛ የምንለው አሁን የጸሎት ርዕሳችን ተነስ፣ ሰው አይበርታ። እግዚአብሔር ወይ ሰው አይበርታ። አምላካዊ ክንድህ ሰው በአመፅ አይበርታ፣ ሰው በክፋት አይበርታ፣ ሰው በአንተ ላይ ጠላት ሆኖ አይበርታ። ሰው በቤተ ክርስቲያን ላይ፣ ሰው በእግዚአብሔር ስራ ላይ፣ ሰው በአመፅ አይበርታ፣ ሰው አይበርታ። እግዚአብሔር ልዩነት አለ። ሰውን የፈጠርክ አምላክ፣ ዓለማትን የምትገዛ የምታስተዳድር አምላክ፣ የመንግስት ወኪል የሆነችው ቅድስቲቱ ያው ቤተ ክርስቲያን ድንግሊቱ እውነተኛይቱ ቤተ ክርስቲያን በእውነት ቃልህ ታጥቃ በስርየት ደምህ ተከድና አቤቱ እግዚአብሔር ሆይ ተነስ፣ ሰው አይበርታ ትላለች። ሰው አይበርታ። አቤቱ ተነስ፣ ሰው አይበርታ። በበረታው በሰው ኃይል ላይ የእግዚአብሔር ክንድ ኃይል እንዲነሳ ነው የምናሳስበው። ቃሉም ይሄንን የሚያሳስበው እግዚአብሔርን የሚፈታተኑ ኃጢአተኞች ሰዎች ይሞታሉ፣ ወደ ሲኦል ይወርዳሉ ይላል። የእግዚአብሔር መንግስት የሰው መንግስት በጣም ልዩነት አለው። ከሰው የሚበረታ ሰውን የፈጠረ ዓለማትን የፈጠረ የእግዚአብሔር ክንድ ከሰው ይበልጣል። ሰውን የፈጠረ እግዚአብሔር ስለሆነ አቤቱ ተነስ፣ ሰው አይበርታ። በቃ በየትኛውም ሁኔታ ሰው አይበርታ። እባክህ ተነስ። በዓለማችን ላይ ሰው አይበርታ። ከጀርባው ጠላቶች የጨለመው የሰይጣን የመጨረሻው ዘመን ክፋት የክርስቶስ ተቃዋሚው የመጨረሻው ዘመን ዓለምን በጥፋት ሊጠቀልል የሚወድ እሱ ከሰው ጀርባ ኃይል እንዳያርቅ እባክህ ተነስ፣ ሰው አይበርታ። ተነስ። ከሰው ጀርባ ምንድን ነው ያለው? ከክፋት ከአመት ጀርባ ምንድን ነው? የእግዚአብሔር መንግስትና የሰይጣን መንግስት ሁለት ናቸው። ሁለቱም በስራ የተገለጡ ናቸው። ጽድቅን በማድረግና ባለማድረግ በአመፃና በጽድቅ የተለዩ ናቸው። አንደኛ የሐዋርያው ሥራ ምዕራፍ 3 አንደኛ ዮሐንስ ምዕራፍ 3 ላይ ስንመለከት የሰው የእግዚአብሔር መንግስትና የዲያብሎስ መንግስት በስራ ተገልጠዋል። ዲያብሎስ ከመጀመሪያው ከፍጥረት ጀምሮ በአመፅ በወንድሙ ላይ በመነሳት
በመግደል ደም በማፍሰስ የተገለጠበትን ነገር ነው የምናየው። የእግዚአብሔር ልጆች የእግዚአብሔር መንግስት ደግሞ ኃጢአትን ባለማድረግ ከጨለማው በመለየት ይሄ ልዩነት አለው። ክፍሉ ወደዛ ክፍል ስላለው እና አትሄድም። ስለዚህ እግዚአብሔር ብቻ ምን ይሁን ሰው አይበርታ፣ እግዚአብሔር ግን ይነሳ የሚል ጩኸት ነው። አራተኛው ኢሳይያስ 51:9 የእግዚአብሔር ክንዶ ተነስ ተነስ፣ ኃይልን ልበስ፣ በቀድሞ ወራትና በጥንቱ ዘመን በነበረው ትውልድ እንደሆነው ተነስ ይላል። በጥንቱ ዘመን እንደነበረው እያለ በዛ ዘመን የነበረው ህዝብ በጥንቱ ዘመን እንደነበረው በጥንቱ ወራት በጥንቱ ዘመን በነበረው ትውልድ እንደሆነው ተነስ ይላል። እኛም ዛሬ የምናስተጋባው ይሄንን ነው። በዚህ ዘመን ላይ ሆነን በጥንቱ ወራት እንደነበረው በጥንቱ ትውልድ እንደነበረው የእግዚአብሔር ክንድ ተነስተ እንዳደረከው ምን አድርግልን፣ ተነስ። ጥያቄያችንና ጸሎታችን እርዳታ እንደሚያገኝ ሰው እርዳታ እንደሚቀበል ከእግዚአብሔር ሰው ለምድር፣ ለትውልድ፣ ለቤተ ክርስቲያን፣ ለቤተሰብ፣ ለግለሰብ እንደዚህ አይነት ጸሎት አለን። በቃ እግዚአብሔር ሆይ ተነስ፣ የእግዚአብሔር ክንድ ሆይ ተነስ፣ ተነስ፣ ተነስ። በአጽንኦት የእግዚአብሔር ክንድ ሆይ ተነስ፣ ተነስ። ኢሳይያስ 52 ላይ ጽዮን ሆይ ተነሺ፣ ተነሺ፣ ኃይልንም ልበሺ ይላል። በቃ የመውጣት ጊዜ ሲሆን ምንጭቅ ብላ ከባቢሎን በምትወጣበት በዛን ጊዜ ተነስ፣ ተነሺ ጽዮን፣ ጽዮን የእግዚአብሔር እርዳታ ሲመጣ ምንጭቅ አርጎ ተነሺ በአጽንኦት ጎትቶ ያወጣል። ለመውጣት ለትድግና ማግኘት ግን አቤቱ የእግዚአብሔር ክንድ ሆይ ተነስ፣ ተነስ፣ ኃይልን ልበስ። ለማውጣት ከዚህ ሁኔታ ኃይልን ልበስ። ለማውጣት ተነስ፣ ተነስ። በቀድሞ ወራት በጥንቱ ዘመን እንደነበረው ትውልድ አሁንም ተነስ። ምንድነው የዛን ጊዜ ረዓብን የቆራረጥክ አንተ አይደለህምን? ዘንዶውን የወጋህ አንተ አይደለህምን? አስቡ። ረዓብ የሚለው ማንን እንደሆነ ዘንዶውን ወቅቶ እንዴት እንዳወጣ እንዴት ተዋግቶ እንዳወጣ እግዚአብሔር በጥንት ዘመን ትድግና እንዳደረገ ለህዝቡ አሁንም ዘንዶውን ወቅተህ አሁንም የዘንድሮውን ዘንዶ ወቅተህ የዘንድሮውንም እባብ ቀጥቅጠህ ጥንት ለትውልድ እንዳደረከው አሁንም አድርግልን እንዳሉት እኛም አለን እንበል አብረን ተስማምተን በዚህ ጸሎት። ይሄን ነው የሚያስፈልገው። ቀጥሎ ባህሩን ምን አሉ? አቤቱ የእግዚአብሔር ክንድ ሆይ ተነስ፣ ተነስ። ባህሩን የታላቁን ጥልቅ ውሃ ያደረቀ አንተ አይደለህምን? እናስብ። ታላቁን ባህር ጥልቁን ውሃ ከፍለህ የዳኑት ይሻገሩ ዘንድ ጠሊቁን ባህር የከፈልክ አንተ አይደለህምን? ያን ክንድ አሰቡት። ያን ክንድ የተዘረጋውን ክንድ በታላቅ ስልጣኑ ተዘርግቶ ባህር ከፍሎ በክንዱ ህዝቡን ያሻገረው አምላክ አንተ አይደለህምን? አሁንስ ና አንተ ክንድ ሆይ ዛሬም ደግሞ ተገለጥ። የእግዚአብሔር ክንድ ሆይ ተነስ። ይሄ የቤተ ክርስቲያን ቋሚ ጸሎት መሆን አለበት። ጥንት የተደረገው ተረት አድርገን ከምናወራ ዛሬ በዚህ ጊዜ በችግሩ በመከራው ጊዜ ለህዝብ፣ ለምድር፣ ለትውልድ፣ ለቤተ ክርስቲያን፣ ለዓለማችን ሁሉ መረጋጋት የእግዚአብሔር ክንድ ሆይ ተነስ። ዓለምን የፈጠርክ አንተ ነህ። የዓለሙ አዳኝ አድርገህ ልጅህን ኢየሱስን የላከ አንተ ነህ። በልጅህ ደም በመስቀሉ ስራ በኩል ዓለምን እንድትቤዥ በላከው በልጅህ አድን። ተነስ። ዓለም ፍጅትና እልቂት እንዳይሆንባት ተነስ። እግዚአብሔር ሆይ ተነስ። የእግዚአብሔር ክንድ ሆይ ተነስ። የእግዚአብሔር ክንድ ሆይ ተነስ። አድን። ከፍጅት ድምፅ አድናት። ቅድስቲቱን ቤተ ክርስቲያን አድነኝ እኔን። ተነስ። የእግዚአብሔር ክንድ ሆይ አድን። ህዝብህን አድን። የጠራኸውን የፈጠርከውን ሁሉ ብላ ቤተ ክርስቲያን ተስፋ ለድሃው ተስፋ ነችና እውነተኛይቱ ዛሬ የጸሎት ርዕስ ትኩረት አቅጣጫዋ ከስብከቱ ከእግዚአብሔር ቃል የምንይዘው እግዚአብሔር ሆይ ተነስ፣ የእግዚአብሔር ክንድ ሆይ ተነስ በሚል ርዕስ እግዚአብሔርን እንደ ቃሉ እኛም በዚህ ትውልድ ቀድሞ በትውልዱ እንዳደረገው ተነስቶ እንዳደረገው ተነስታ አድርግ። የኪዳኑን ደም ይዘን በዚህ ጸሎት እግዚአብሔርን የራሱን ስም የሚገዳደሩትን ስለ ስምህን የሚቃወሙትን ስምህን ግለጥ። ለራስክም ለቤተ ክርስቲያንም ተግዳሮትን ከስምህ ላይ አንሳ፣ ከምድር ላይ አንሳ፣ ከዓለም ላይ አንሳ፣ ከትውልድ ላይ አንሳ። እግዚአብሔር ይነሳ፣ ጠላቶች ይበተኑ። አቤቱ የእግዚአብሔር ክንድ ሆይ ተነስ፣ ተነስ።
ኃይልን ልበስ። በቀድሞ ወራት በጥንቱ ዘመን በነበረው ትውልድ እንደሆነው አሁንም ዛሬ ተነስ ነው ፖይንቱ። ዛሬም ተነስ። የትላንቱን ማውራት አይደል፣ ዛሬ ላይ ክንዱ እንዲገለጥ በእኛም ላይ እንዲገለጥ አድርግ ነው በቃ። እናስብ ኤርትራን ባህር። ስለዚህ እንደ ቀድሞ ወራት አሁንም እንድትሆን ክንድህ ለኛ በእኛ ዘመን፣ ክንድህ ለኛ በእኛ ዘመን አሁን ይገለጥ። ርዕስ ነው፣ ጸሎት ነው። ይሄ ስብከት ብቻ አይደለም፣ ጸሎት ነው። ተነስ ጽዮን ሆይ ተነሽ ተነሽ በለን። እኛንም ዛሬ እሷን ተነሽ ተነሽ ብለን መንጭቃ አውጥታት የለም ከመከራዋ መንጭቃ አውጣት። የዘመኗን ቤተክርስቲያን መንጭቃ አውጣ። የዘመኑን ትውልድ በመከራ ውስጥ ያለው፣ በጦርነት ውስጥ ያለው፣ በችግር ውስጥ ያለው መንጭቆ የሚያወጣ ዓለምን ለፈጠርከው ዓለም አንድያ ልጅህን ለዓለም ቤዛ አድርገህ የላከው ጌታ እግዚአብሔር አንተ አይደለም? አዎ እግዚአብሔር ሆይ ክንድህ ይነሳ። የእግዚአብሔር ክንድ ሆይ ተነስ ተነስ። የእግዚአብሔር ክንድ ሆይ ተነስ። የእግዚአብሔር ክንድ ሆይ ተነስ። የእግዚአብሔር ክንድ ሆይ ተነስ። ስለ እኛ ከጥንት የነበረው ያ ታላቅ ግሩም ኃይል ዛሬ የሚንቀሳቀስ ለእኛ። ይሄ መደገም መቻል አለበት። ስለዚህ ቅድስት ቤተ ክርስቲያን ጌጠኛ ልብስሽን ልበሽ ተነሽ፣ ምርኮኛይቱ የጽዮን ልጆች የአንገትሽን እስራት ፍቺ ተነሽ በላት ቤተ ክርስቲያን። ስለዚህ ደግሞ ለመባል መነሳት እንዲገባው እግዚአብሔርን ተነሳ እንድንል ያስፈልጋል። እግዚአብሔር የተቀደሰ ክንዱን በአሕዛብ ሁሉ ፊት ገልጧል። ኢሳይያስ 52:10 ላይ እግዚአብሔር የተቀደሰ ክንዱን በአሕዛብ ሁሉ ፊት ገልጧል፣ በምድር ዳርቻ ሁሉ የአምላካችንን መድኃኒት ያያሉ ይላልና ዛሬም የተቀደሰ ክንዱ በአሕዛብ ላይ የተቀደሰ ክንዱ እስከ ምድር ዳርቻ ድረስ እግዚአብሔር ሆይ የተቀደሰ ክንዱ በኃይል ይገለጥ። እግዚአብሔር ቃል ነው። 52:10 የተቀደሰ ክንዱ ተገልጦ እኮ ነው ከአሦር እጅ የወጡት፣ ከባቢሎን ግዛት እጅ የወጡት። ያ ጉዳይ ዛሬ ሊያወጣ የተዘረጋ ክንዱ ተያዘ፣ ታሰረ፣ ተሸነፈ። እግዚአብሔር አልተሸነፈም። እግዚአብሔር ዛሬም ለኛ በእኛ ዘመን አቤቱ እግዚአብሔር ሆይ የእግዚአብሔር ክንድ ሆይ ተነስ ተነስ፣ ኃይል ልበስ። በቀድሞ ዘመን በጥንቱ ዘመን በነበረው ትውልድ እንደሆነው ዛሬም አሁን ተነስ። ቤተ ክርስቲያን ልመናችን ይሁን። እግዚአብሔር ተነስ የሚል ርዕስ እንደ ቃሉ ይሁንልን። ለታላቅ ጉብኝትህ፣ ለታላቅ በረከት፣ ለታላቅ ድል፣ ለታላቅ ሰላም ህዝብን ለማጎናጸፍ በምህረት እግዚአብሔር ክንድ ሆይ ተነስ። የእግዚአብሔር ክንድ ይገለጣል፣ በጠላቶቹም ላይ በኃይል በቁጣ ይገለጻል ወገኖቼ። ስለዚህ በዚህ በአዲስ ኪዳን በእግዚአብሔር ልጅ መንግስት በተጎበኘች በቤተ ክርስቲያን ሰይጣን ቢወርድም ቢጣልም ወደ ምድር ኢየሱስ ክርስቶስ ሰይጣን በተጣለበት ምድር መጥቶ ቀጥቅጦታል። ስለዚህ የእግዚአብሔር መንግስት በመካከላችን ነች በክርስቶስ ኢየሱስ ከመጣበት ጊዜ ጀምሮ እና ዛሬም በእግዚአብሔርና በስራው ላይ በእግዚአብሔር ሕዝብ ማለትም በደሙ ዋጃት በቤተ ክርስቲያን ላይ እንዲሁም በምድርና በትውልድ በሕዝብ በዓለም ሁሉ ላይ የተነሳውን የዲያብሎስን የሰይጣንን ስራ እንዲያፈርስ የጠላት ስራ ሁሉ እንዲበተን የጸሎት ትኩረት አቅጣጫችን አቤቱ የእግዚአብሔር ክንዶች ተነስ በሚል የእግዚአብሔርን ትድግና ሉዓላዊን ትድግና በጸሎትን ጠይቅ። የእግዚአብሔርን ትድግና በጸሎትን ጠይቅ። ዛሬ ርዕሴ የስብከቴ የጸሎት ርዕስ እግዚአብሔር ሆይ ተነስ ነው። ለምን? አንደኛ ልድገመው። ለምን? በእግዚአብሔርና በሕዝቡ ላይ የተነሱ ጠላቶች እንዲበተኑ ነው። በቃ ተነስ የምንለው አንደኛ ፖይንቴ እግዚአብሔር ይነሳ፣ ጠላቶችን ይበተኑ፣ የሚጠሉትም ከፊቱ ይሽሹ፣ ጢስ እንደሚበንን ይብነኑ። መዝሙር 68 ከ1 እስከ 3 አይተናል። እንዲበተኑ ነው ተነስ የምንለው። ለምን ስንል ኢሳይያስ 33:1 እንዳየነው በመነሳቱ እግዚአብሔር ተነሳ ስንለው ይነሳል። በመነሳቱ ጠላቶች ምን ይሆናሉ? ይበተናሉ። አሦራውያን ተበትነዋልና፣ እንደዛ ነው በቃ ተበትነዋልና። ዳዊት በሱና በመንግስቱ ላይ ለመጣበት አኪጦፌላዊ ምክር አቤቱ አለ። አቤቱ የአኪጦፌልን ምክር ስንፍና አድርገህ ለውጥልኝ። እንዳየነው እግዚአብሔር የአኪጦፌልን ምክር እንዲበተን አዘዘ ይላል። ያዛል እግዚአብሔር።
ትእዛዝ ይሰጣል እግዚአብሔር። ዛሬ ወገኖቼ እግዚአብሔር እኔና እናንተን በኢየሱስ ስም ይርዳ። እግዚአብሔር ተነሳ ለማለት በአንድ ልብ በአንድ ሀሳብ በጽድቅ በቅድስና ማረን እያለ ልባችንን እየደቃን በዚህ ርዕስ እንድንተጋ አደራ ላለሁ በጌታ መንፈስና በጌታ ስም ስልጣን እግዚአብሔር ይመስገን። እግዚአብሔር ሲነሳ ምክርን ያፈርሳል። እግዚአብሔር ሲነሳ ሰልፍን ያስነሳል፣ ሰልፍን ይበትናል። እግዚአብሔር ሰልፍን ይበትናል። እግዚአብሔር ሲነሳ ሰልፍ ይበትናል። እግዚአብሔር ሲነሳ ምክር ይበትናል፣ ክፉ ምክር ማለት ነው። ስለዚህ ጠላቶች ይበተናሉ። እግዚአብሔር መዝሙር 89:10 ላይ በኃይል ክንድ ጠላቶችን በተንካቸው ይላል። እግዚአብሔር በኃይሉ በክንዱ ሲነሳ ጠላቶች ምን ይሆናሉ? ይበተናሉ። መዝሙር 68:28 እስከ 30 ቅድም እንዳየነው በሸምበቆ ያሉት አራዊት የሚላቸውን በአሕዛብ ውስጥ ያሉትን የበሬዎች እና የበሬዎችን እንዲሁም ደግሞ የበሬዎች ሰልፍ የሚወዱትን የኮርማዎች ጉባኤ ይበትናል፣ ይገስጻል። አራዊቱንም በሬዎቹንም ኮርማዎቹንም ሰልፍ የሚወዱትንም አሕዛብን ምን አደረገ? በተናቸው ይላል። አቤቱ እግዚአብሔር ይነሳ ስንል የሚነሳው ጠላቶቹ ይበተኑ ስንል ይሄ ሁሉ አራዊቱ ይበተናል፣ ኮርማው ይበተናል፣ በሬዎቹ ይበተናሉ፣ ሰልፍ ይበተናል ማለት ነው። በእንዲህ አይነት የልመና ጸሎት እግዚአብሔር ይነሳ እንላለን። ሁለተኛ እንዳየነው አቤቱ አምላክ ሆይ ተነስ፣ እጅ ከፍ ከፍ ትበል። ለምን? ድሆችን አትርሳ፣ አስብ፣ በፍትህ በጽድቅህ ድሃው ሕዝብ ይታሰብ ማለት ነው። ተነስ፣ ምን አድርግ? ድሆችን አስብ። ሃሌሉያ። ሶስተኛ የጸሎት ርዕሳችን እግዚአብሔር ክንድ ሆይ ተነስ። ለምን? ስምህ ለሚቋቋም ጠላቶች ይገለጥ ዘንድ ነው። አቤቱ አለ ሰማዮችን ቀደ ምን ነው ብትወርድ። ኢሳይያስ 64:1-3 አይተናል፣ 1-3። አራተኛ አቤቱ እግዚአብሔር ሆይ ተነስ። ለምን? ሰው አይበርታ። እግዚአብሔር በልዩነት ከፈጠረው ከሰራው ሰው የሚበልጥበት በሚበረታ ኃያል ክንዱ እንዲገለጥ አቤቱ ተነስ። ሌላም ብዙ ሊነሳ የሚያስፈልገው በህይወታችን በቤተ ክርስቲያናችን በዓለማችን በምድራችን ሁሉ የእግዚአብሔር ክንድ ክብር በልዩነት እንዲነሳ የበረታ የጠላት ሐሳብ ኃይል ጥፋት በልዩነት እግዚአብሔር ክንዱን ኃይሉን እንዲገልጥበት እግዚአብሔር ይነሳ በሚል የጸሎት ርዕስ የምንተጋበት የቃሉ ርዕስ ነው ማለት ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይነሳ፣ ጠላቶች ይበተኑ። አራቱን ፖይንቶች አይተናል። ዛሬ በዚህ የእግዚአብሔር ቃል ርዕስ እንድንጸልይ የጸሎት ርዕሶቻችንን በዚህ የቃኘን ስለ ግላችን፣ ስለ ቤተ ክርስቲያን፣ ስለ ቤተሰብ፣ ስለ ሀገር፣ ስለ ትውልድ፣ ስለ ዓለማችን እግዚአብሔር ይነሳ። እግዚአብሔር ሲነሳ ሰልፍ ይበተናል፣ ክፉ ምክር ይበተናል። እግዚአብሔር ሲነሳ የክንዱ ኃይል አብሮ ይነሳል። የተነሳው ጠላት በዓለም በዙሪያ ሁሉ ላይ ይበተናል። እግዚአብሔር ኃያል፣ እግዚአብሔር ብርቱ ነው። እግዚአብሔር ብቻ ነው ስልጣን ያለው። ይህንን የተነሳበትን በራሱ ላይ በስራው ላይ በህዝቡ ላይ በዓለም ላይ የተነሳውን ተነስቶ እግዚአብሔር ሲገስጸው ዝም የሚል እግዚአብሔር ነው በሰልፍ ኃያል። እግዚአብሔር ነው በሰልፍ ብርቱ። እግዚአብሔር ነው ብቸኛ ኃያል፣ ብቸኛ መፍትሄ የሆነውን ሲነሳ የተነሳውን ጸጥ የሚያደርገው ማዕበሉን ጸጥ የሚያደርገውን በአዲስ ኪዳናችንም ትዝ ይላችኋል። ወጀቡ ማዕበሉ በተሳፈሩበት መርከብ በተነሳ ጊዜ ደቀ መዛሙርቱ አቤቱ ልንጠፋ ነው ተነስ ሲል ተነሳ። ጌታ በአጠገባቸው አብሯቸው ነው ያለው። ተነስቶ ማዕበሉን ውሃውን ባህሩን ገሰጸ፣ ጸጥ አለ። ወገኖች ዛሬ በዓለማችን ላለው የትኛውም ለተነሳ ፍጅት የትኛውም ለተነሳ ማዕበል እና ድምፅ እግዚአብሔር ይነሳ ብለን አቤቱ የእግዚአብሔር ክንድ ሆይ ተነስ በሚለው ርዕስ ተስማምተን በአንድ ልብ ስንገባ እግዚአብሔር ይነሳል። የተነሳውን ሁሉን ነገር ጸጥ በል ዝም በል ይለዋል፣ ጸጥ ይላል። ሰላም መረጋጋት ከቤት ከግለሰብ እስከ ዓለም አቀፍ ድረስ ይሆናል። በአንድ ልብ ቤተክርስቲያን ለዚህ ተጠርታለች። ይህንን ምልጃ ይህን ጸሎት አደራ ሁላችን እንድንካፈለው ብዬ በዚህ ጨርሳለሁ። እግዚአብሔር ይባርካችሁ። ጨርሰናል ፕሮግራማችንን። አሜን።